በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ባላችሁበት ሰላም እግዚአብሔር ይብዛላችሁ። ይህን ቃል አሁን የምትሰሙ በኋላም እግዚአብሔር ፈቅዶና ወዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይድረሳችሁ። አሜን። እህታችን በዝማሬ ያገለገለችን እህታችንን እግዚአብሔር አምላክ ዝማሬ መላእክት ያሰማልን፣ የበለጠ ጸጋ ይስጥልን ብለን እንጸልያለን። ወንድሞቼ ወቅቱ የጾም ወቅት ነው። እናም በዚህ ነው ይቅርታ ልበልህ ይቅርታ የሚለው በእርግጥ አስፈላጊ ዝማሬ ነው። ሁላችንም በንስሐ በተሰበረ ልብ ወደ እግዚአብሔር የምንመለስበት ራሳችንን የምናይበት ይቅርታ የምንጠይቅበት ወቅት ነውና የተገባ ዝማሬ ነው። ዛሬ እግዚአብሔር ቢረዳን ጥቂት የምንማረው ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት አድርጉት በሚል ይሆናል። ይህን ርዕስ ደግመዋለሁ ወንድሞቼ። የሚያወራው ስለ ጾም ነው፣ የሚያወራው ስለ ኪሳራ። ስለዚህ ርዕሱ ምንድነው? ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት አድርጉት። በዚህ ርዕስ ላይ ነው የምንማረው። ከኔ ጋር የነበራችሁ ባለፉት ጥቂት ሳምንታት በዚህ ርዕስ ላይ ስንማር መተናል። ትምህርቱ ያመለጣችሁ መማር የምትፈልጉ ቤተ እስጢፋኖስ በሚለው ቻናላችን ገብታችሁ ብታዩት ይጠቅማችኋል። ስለዚህ የሚያስደንቀው ነገር ለካ ወንድሞቼ ጾምም የሚከስሩት ነገር ነው እንዴ? ለካ እንደ ንግድ ወይም እንደ ሌላ ስራ ኪሳራ አለው ወይ ጾም? አዎ ወንድሞቼ ኪሳራ ጾም አለው። ስለዚህ በዚህ ውስጥ ምንድነው ዛሬ እግዚአብሔር መንፈስ ቅዱስ ጾማችሁ ኪሳራ እንዳይሆንባችሁ እንደሚገባ ጾሙ። ጾማችሁ ኪሳራ እንዳይሆንባችሁ፣ ጾማችሁ ደክማችሁ ኪሳራ እንዳይሆንባችሁ፣ ስለዚህ እንደሚገባ ጾሙ። እግዚአብሔርን ደስ እንደሚያሰኝ ጾሙ። እግዚአብሔርን ደስ የማያሰኝ ጾም አለ ወንድሞቼ። ያንን ለማየት ነው የትምህርታችን ርዕስ። እንግዲህ እንዳልኳችሁ ጾማችን ኪሳራ እንዳይሆንብን በአዲስ ሕይወት በተለወጠ ሕይወት እግዚአብሔርን ደስ በሚያሰኝ ሕይወት ልንጾም እንደሚገባ ለማሳሰብ ነው። በተለይ ከሁሉ የበለጠ ደግሞ ወገኖቼ ዓለም ራሱ አድካሚ ነው። ጾምም ደግሞ የራሱ ክብደት አለው። ይሄ እውነት ነው። ስለዚህ ጾመን ደክመን ኪሳራ እንዳንሆን ነው ወንድሞቼ። ለዚህ ነው የትምህርቱ ሐሳብ ጾማችን ኪሳራ እንዳይሆንብን ለማሳሰብ ነው። ይልቁንም እንደሚገባ እንድንጾም በተለወጠ ልብ እግዚአብሔርን ደስ በሚያሰኝ ሕይወት። እግዚአብሔር የሚወደው ጾም ምን አይነት ነው፣ እግዚአብሔር የማይወደው ጾም ምን አይነት ነው ብለን ለይተን ወገኖቼ በዛ መልክ እንድንጾም ለማሳሰብ ነው። እንዳልኳችሁ እግዚአብሔር የሚወደው ጾም አለ፣ እግዚአብሔር የማይወደው ጾም አለ። ይሄ ግልጽ ማድረግ አስፈላጊ ነው። አያችሁ፣ ልብ በሉ ወንድሞቼ። እግዚአብሔር የሚወደው ጾም እግዚአብሔር የሚቀበለው ጾም ነው። የጾም ጉዳይ አንዳንድ ጊዜ ሰዎች አይረዱትም። የጾም ጉዳይ ከምግብ በላይ ነው። የምግብ ለውጥ ብናደርግ በጾም ስለሆነ ወይም ደግሞ ለተወሰነ ጊዜ ከምግብ ተቆጥበን ብናደርግ ወገኖቼ ይሄ ቤዚክ ነገሩ ነው። የመጀመሪያ ነገር ጾም ከምግብ በላይ ነው። ለዚህ ነው ጾመን ደክመን ወገኖቼ ኪሳራ እንዳይሆንብን ብለን የጀመርነው። ስለዚህ ወገኖቼ የጾም ጉዳይ ከምግብ በላይ ነው። ምን ማለት ነው? የጾም ጉዳይ ወገኖቼ ምንድነው ታዲያ? እግዚአብሔር የሚወደው ጾም ብላችሁ ብትሉ
ወገኖቼ ከምግብ በላይ ነውና ምን ማለት ነው? የተገፉ ቢኖሩ ከነሱ ጋር በእውነት እንድንቆም፣ የተገፉ ቢኖሩ ወገኖቼ ከነሱ ጋር በእውነት እንድንቆም፣ በግፍ የተገፉ የተጨቆኑ ቢኖሩ ከነሱ ጋር በእውነት እንድንቆም፣ የተራቡ ሰዎች ቢኖሩ ወገኖቼ እንድናስባቸው፣ ካለን ከጾምነው ነገር ለነሱ እንድናካፍል፣ የተጠሙ ቢኖሩ ወገኖቼ እንደዚሁ ጥማቸውን እንቆርጥ ዘንድ፣ የታረዙ ቢኖሩ ወገኖቼ እነሱን እንድናስብ ነው። ጾም ከምግባችን በላይ ነው። ይሄ ብቻ አይደለም ወገኖቼ፣ ጾም እናትና አባት የሌላቸው ልጆች ቢኖሩ እነሱን እናስባቸው ዘንድ ነው። ጾም ማለት ይሄ ነው። ጾም አረጋውያንን እናስብ ዘንድ ነው። የተቸገሩ አረጋውያን፣ ይሄ ነው ጾም። ጾም ባለቤቷ ያረፈባት የሞተችን ባልቴት እሷን በችግሯ መርዳት ነው። ጾም ከምግብ በላይ ነው። ስለዚህ እግዚአብሔር የሚወደው ጾም አለ። እግዚአብሔር ደግሞ ወገኖቼ በጾም ወቅት ጨርሶን የማይወደው አለ። ለዚህ ነው በተለይ በጾም ህይወት ውስጥ እያለን ጣታችንን በሰው ላይ የምንጠቁም ከሆነ እግዚአብሔር አይወደውም፣ ዋጋ የለውም። ምን ማለት ነው? ጣትን መጠቆም፣ ሰዎችን ብሌም ማድረግ፣ ለዚህ ጥፋት ከሌ እኮ ነው ተጠያቂው። አቤት ኢትዮጵያውያን፣ ቀኑን ሙሉ ሰው ስንከስ እንውላለን። ኢትዮጵያ ውስጥ ብዙ ችግር አለ፣ ምንም ጥያቄ የለም። ኢትዮጵያ ውስጥ ብቻ እኮ አለ፣ አሜሪካን ሀገር ብዙ ችግር አለ፣ ዓለም ላይ ብዙ ችግር አለ። ችግር የሌለበት ሀገር የለም። አይዊሽ ሰዎች ይህንን አንደርስታንድ ቢያርጉ። ሰው ሁሉ ችግር አለ፣ ሰው ሁሉ ፈተና አለ። ሰው ግን ራሱ ብቻ ችግር ያለው አድርጎ ይወስዳል። እንደዛ አይደለም። ሰው ሁሉ ችግር አለው። እኔ ችግር አለብኝ፣ በዚህ ጋር ያለው ጎረቤቴ ችግር አለበት፣ በዚህ ጋር ያለው ሰው ችግር አለበት፣ በፊት ለፊት ያለው ሰው ሁሉ ችግር አለበት። ስለዚህ ወገኖቼ በጾም ላይ ሆነን ሰዎች ላይ ጣት፣ በደህናውም ጊዜ ነው ነገሩ፣ ግን በጣት መጠቆም፣ እነከሌ ናቸው ጥፋት ብሌም ማድረግ፣ ሰው ላይ መፍረድ በጾም ሰዓት አይገባም። በውሸት መመስከር እግዚአብሔር አይወደው። አያችሁ፣ ይልቁንም ወገኖቼ እግዚአብሔር የሚወደው ምንድነው? ጨለማ ውስጥ ያሉትን ከጨለማ እናወጣቸው ዘንድ፣ እኛ ብርሃን እንሆንላቸው ዘንድ፣ እኛ መጠጊያ አምባ እንሆን ዋርካ እንሆንላቸው ዘንድ፣ ይሄን ነው እግዚአብሔር የሚወደው። ስለዚህ የጾም ጉዳይ ወገኖቼ ትልቁ ነገር ከምግብ በላይ ነው። የጾም ጉዳይ ከምግብ በላይ ነው። ለዚህ ነው እንግዲህ ደክማችሁ ጾማችሁ አለ እግዚአብሔር ኪሳራ እንዳይሆንባችሁ ተጠንቀቁ። በነገራችን ላይ ይሄን ቃል የተናገረው ማን ነው ብላችሁ ብትጠይቁኝ፣ ይሄን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው፣ የኔ ቃል አይደለም። ስለዚህ ወንድሞቼ እህቶቼ በደንብ አድርጋችሁ ስሙኝ። ይሄ ቃል የኔ ቃል አይደለም። ይሄ ቃል የማን ነው? የባለቤቱ ኢየሱስ ክርስቶስ ነው። መጾማችሁ መልካም ነው፣ በጾም ወደ እኔ መምጣታችሁ መልካም ነው። ግን ጾማችሁ ኪሳራ እንዳይሆንባችሁ ተጠንቀቁ አለ። እመጣበታለሁ። የቱ ጋር ነው ይሄንን ያለው? እንዴት ነው ያለውን እንመጣበታለን። ስለዚህ የዛሬው ትምህርታችን ሌላ ነገር ይዛችሁ ባትሄዱ፣ ጾማችን ኪሳራ እንዳይሆንብን በአዲስ ህይወት፣ በተለወጠ ህይወት፣ በተለወጠ ልቦና ማድረግ እንዳለብን ነው። ስለዚህ ምን ማለት ነው? በአዲስ ህይወት አድርጉት፣ ጾማችሁን በአዲስ ህይወት አድርጉት ሲለን ምን ማለት ነው? አንደኛ ወይም ምን ማለት ነው? በአዲስ ህይወት አድርጉት ወይም በተለወጠ በአዲስ ህይወት፣ በአዲስ መንፈስ፣ እግዚአብሔርን በመፈለግ መንፈስ፣ ጽድቁን በመፈለግ መንፈስ፣ በተሰበረ ልቦና በንስሐ አድርጉት። አለበለዚያ ኪሳራ ነው። በሌላ አልመሰላችሁ? ባልተለወጠ ህይወት፣ ባሮጌ ህይወት ጾማችሁን ብታደርጉት ኪሳራ ነው። በልማድ ብቻ ባልተለወጠ፣ ንስሐ በማያቅ፣ በጸጸት ባልሆነ፣ እግዚአብሔርን ለመፈለግ ባልሆነ ካደረጋችሁ ዋጋ የለውም። አያችሁ? ስለዚህ ባሮጌ ህይወት ብትጾሙት ዋጋ የለውም። በልማድ ሰዎች ስላደረጉት፣ ሰው ሁሉ ስለሚጾመው ብታደርጉት ዋጋ የለውም። ከዚህ አልፎ በኃጢአት ህይወት ውስጥ እያላችሁ ንስሐ ሳትገቡ ሳትጸጸቱ፣ አይ ሰው ሁሉ ስለሚጾም ብሎ ብቻ ቢባል
ዋጋ የለውም። በኃጢአት ውስጥ እየተመላለሳችሁ ብትጾሙት ዋጋ የለውም። በጠብ በክርክር ውስጥ የኔ ይበልጥ የኔ ሃይማኖት ይበልጣል የኔ በነገራችን ላይ በኋላ መጣበታለሁ መድኃኔዓለም ክርስቶስ አንዱ ያለበት የኔ ይበልጥ የኛ ሃይማኖት ይበልጣል የኛ እምነት ይበልጣል የኛ አገልግሎት ይበልጣል ያሉ ሰዎች ስለነበሩ ነው በወቅቱ ወጥቷቸዋል። ስለዚህ እንደሱ አይደለም በአዲስ ሕይወት አድርጓል። በጠብ በክርክር በቂም በጥላቻ ውስጥ ሆናችሁ ብትጾሙ ዋጋ የለውም። በቀደመ ሕይወት ሆናችሁ ብትጾሙት ዋጋ የለውም። ስለዚህ ወገኖቼ የጾምን ዓላማ ተረድተን እንጾም ነው። ስለዚህ ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት በተለወጠ ሕይወት እንጾመው ነው። ስለዚህ ጾማችን ዋጋ እንዲያስገኝልን በተለወጠ ሕይወት በአዲስ ሕይወት በአዲስ ልብ አድርጉታል። ስለዚህ ጾም ቅድም ምናልን ከምግብ በላይ ነው። ለዚህ እኮ ነው አባታችን ቅዱስ ያሬድ ምን አለ? ዓይን ይጾም ጆሮ ይጾም ክፉ ከመስማት፣ ዓይን ክፉ ከማየት ይጾም፣ ልብ ክፉ ከማሰብ ይጾም፣ አካሎች ሁሉ ለእግዚአብሔር ክብር ይሁኑ ሁሌ። ስለዚህ ወገኖቼ ጾም ከምግብ በላይ ነው። ጾም ከምግብ በላይ ነው። ስለዚህ በአጠቃላይ ጾም ከምግብ በላይ ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ለምንድን ነው እንደዚህ ያለው? ስትጾሙ ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ልብ በአዲስ ሕይወት ጾሙ ብሎ ለምን አለ ብለን ብንል አንደኛ በዛን ጊዜ ጾመው የከሰሩ ሰዎች ነበሩ። ጾመዋል፣ ደክመዋል። ለምን እንደከሰሩ መጣበታለሁ። የከሰሩ ሰዎች ነበሩ። እነዚህ ሰዎች አንዱም የከሰሩበት ምክንያት ጾምን የሚጾሙት ለራሳቸው አልነበር። ወገኖቼ ጾም ለራስ ነው። እነዚህ ሰዎች ለሰው ነበር የሚጾሙት። እና እነዚህ ሰዎች ወደ ጌታ መጡና ጌታ ሆይ ምንድነው ነገሩ? ያንተ ደቀ መዛሙርት ስለምን አይጾሙም? እኛ እንጾማለን አሉት። ጾም ለሰው አይደለም ወንድሜ፣ ሰው አትክሰስ። ጾም ለራስ ነው። ወንድሜ አልጾመም፣ ለሱ ተጨንቀህ አስበህ ከሆነ በፍቅር አስተምረው፣ የጾምን ጥቅም አሳየው በፍቅር። አለበለዚያ ወገኖቼ ዋጋ የለውም። ስለዚህ በዛን ጊዜ እነሱ በክርክር ይጾሙ ነበር። እኛ አገልጋዮች እኛ ደቀ መዛሙርት እንበልጣለን፣ ካንተ ደቀ መዛሙርት የዮሐንስ ደቀ መዛሙርት ይበልጣሉ በሚል መንፈስ እኛ እንጾማለን እናንተ አትጾሙ። ይህን እግዚአብሔር አይወደውም። በዚህ ሕይወት ውስጥ ሆነን የምንጾም ከሆነ እግዚአብሔር አይቀበለው። ምንድነው ትልቁ ነገር? ጾም ለራስ ነው፣ ለሰው አይደለም። ክርስቶስ ጾም ለራስ ነው ወገኖች፣ አያችሁ እንጂ በክርክር አሁን እኛ በቅናት እነከሌ አልጾሙም እነከሊት አልጾም በቃ አልጾም፣ ምናልባት ታሞ ይሆናል፣ ምናልባት አልቻሉ ይሆናል። አንተ ምን አስጨነቀ ወንድሜ? በእውነት ከልብህ ከሆነ አንድም ጸልይላቸው እንዲችሉ፣ ሁለትም ሄደህ ደግሞ በፍቅር ሆነ አይደለም። እሱን እኮ ወገኖች እግዚአብሔር ቃል ወንጌል እውነት የሆነውን የእግዚአብሔርን ቃል እንኳን ስታስተምሩ በፍቅር ሆናችሁ አስተምሩ። እውነትን ስትናገሩ ስትመሰክሩ በፍቅር እውነት ብቻ ብለህ ሄደ መናገር ዋጋ የለውም። እውነትን በመራራ መልክ እንድናስተምር አልተባልንም። ፍቅር ነው ብለን ደግሞ ውሸትም እንድንገልጽ አልተባልንም። እውነትን በፍቅር። ስለዚህ ወንድምህ አልጾመም እህት አልጾመችም፣ ያን እውነት በፍቅር አስተምራቸው። ችግራቸውን ተረዳ፣ አሳያቸው። አንተ እንዴት እንደጠቀመ አሳያቸው እንጂ እንዴት ነው የማትጾሙት? እንዴት ነው ይሄ እኮ በደቦ እኮ መዳን የለም። የኔ ጌታም እንዴት አልገባህም? በደቦ መዳን የለም፣ ሁላችን በግላችን። ስለዚህ ይህ አይነቱ ጾም እነከሌ አይጾሙም ብሎ ክስ ያለበት ጾም የኪሳራ ጾም ነው። ለዚህ እኮ ነው ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት በተለወጠ ሕይወት በርኅራኄ ሰው ላይ በማይፈርድ ይልቁንም ለወደቀ ሰው በሚያዝን ልብ ሆናችሁ በተለወጠ ልብ ሆናችሁ ጾማችሁን አድርጉት አለ መድኃኔዓለም ክርስቶስ። ስለዚህ ስትጾሙ ምን አለ? በአዲስ ሕይወት ሆናችሁ ጾሙ። አዲስ ሕይወት ጌታ ሆይ ባለፈው ዘመን አጥፍቻለሁ፣ ይቅርታ ጌታዬ ይቅርታ። ለእህታችን ያለችው ይቅርታ አምላኬ ይቅርታ ልበልህ፣ ይቅርታ ኤሎሄ ልበልህ የኔ ጌታ፣ እስካሁን አለሁኝ በፍቅር ዝምታ፣ ይቅርታ። ይሄ ነው ጾም።
ጾም ወገኖቼ ከምግብ በላይ ነው። ስለዚህ ስትጾሙ በአዲስ ሕይወት በተለወጠ ሕይወት እግዚአብሔርን ለማግኘት በወሰነ ሕይወት ጽድቁን መንግስቱን ለማግኘት በተራበ ሕይወት ለምን ስለ ጽድቅ የሚራቡ የሚጠሙ እነሱ ብፁዓን ናቸው። ምን ማለት ነው? እግዚአብሔርን ለማግኘት የሚራቡ እሱን ልክ ሰው ምግብ እንደሚራብ እግዚአብሔር አምላኬን እንዴት አገኘዋለሁ? ዳዊት እንዳለ ዋሊያ ውሃን እንደምትፈልግ የጠማት ዋሊያ ውሃ እንደምትፈልግ እግዚአብሔር አንተን እፈልጋለሁ። ይሄ ነው እግዚአብሔር የሚወደው። ስለዚህ ወገኖቼ በተለወጠ ልብ ለበረከት ብለን እንጾም፣ ለሰው አይደለም። እግዚአብሔርን ለማግኘት ብለን እንጾም፣ ችግራችን ይፈታ ብለን እንጾም፣ ኃጢአታችን ይቅር ይባል ዘንድ ወገኖቼ በዚህ ሕይወት እንጾም። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለምን አለ ብላችሁ ብትሉ ደቀ መዛሙርት ዮሐንስ ደቀ መዛሙርት መጡና ልክ እንደኛ ያንተ ደቀ መዛሙርት ለምን አይጾሙም? እኛ እንጾማለን። የፈሪሳውያን ደቀ መዛሙርት ይጾማሉ፣ ያንተ ግን ለምንድን ነው የማይጾሙት አላቸው። ከዛ መለሰላቸው፣ ምን ማለታችሁ ነው? የጾም ነገር ገብቷችኋል ወይ? ስለዚህ ምን አላቸው? ጾም እኮ ጊዜ አለው፣ ጾም እኮ ወቅት አለው። በደስታ ጊዜ አይጾምም። እውነት እኮ ነው። በሰርግ ጊዜ አይጾምም። ጾም በደስታ ጊዜ አይጾምም። ጾም በሰርግ ጊዜ አይጾም። ሙሽራው እያለ እኮ ጾም አይጾምም። ነገ ሙሽራው ከነሱ ይለያል፣ ሐዘን ይመጣ፣ በዛን ጊዜ ይጾማሉ። ምን አላቸው? ጊዜ አለው ጾም። ይሄ ብቻ አይደለም፣ ጾም እኮ ባሮጌ ሕይወት አይጾምም፣ ባልተለወጠ ልብ አይጾምም፣ ባልተለወጠ ሕይወት አይጾምም። በአዲስ ኪዳን ሕይወት ሆኖ አይጾምም። በብሉይ ኪዳን ሕይወት ሆኖ ጾም አይጾምም። ሰማችሁ ወንድሞች? ስለዚህ በአዲስ ኪዳን የአዲስ ኪዳንን ጾም በአዲስ ሕይወት ብሎ አላቸው። ስለዚህ ይህን ታሪክ በነገራችን ላይ የምታገኙት በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ፣ ማርቆስ ወንጌል ምዕራፍ 2 ጀምሮ ታገኛላችሁ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያላቸው? ጾም ወቅት አለው፣ ጊዜ አለው። በደስታ ወቅት አይጾም፣ ሙሽራው ሳለ አይጾም። ሙሽራው ነገ ስለሚሄድ የዛን ጊዜ ይጾማል። በዚህ ላይ ደግሞ ባሮጌ ሕይወት አይጾም፣ በአዲስ ሕይወት ነው፣ በተለወጠ ሕይወት ነው። ስለዚህ ሕይወት ሳይለወጥ ብትጾሙ ኪሳራ ነው። ለዚህ ነው እኮ ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ሕይወት አድርጉት ብሎ መድኃኒታችን ኢየሱስ ክርስቶስ አስተማረ። ስለዚህ ከዚህ ቀጠለና ምሳሌ ሰጣቸው። አያችሁ፣ አንድ ሰው ወይን ቢጠምቅ አዲስ ወይን ቢሰራ አዲሱን ወይን በአሮጌ አቅሟዳ ውስጥ አያስቀምጠውም። ለምን? አዲሱ ወይን አሮጌ አቅሟዳውን ስልቻውን ይበላና ያ ወይን ኪሳራ ይሆናል። አሁንም በአሮጌ ሕይወት ንስሐ ባልገባ ሕይወት በቆየ በልማድ ሕይወት ብትጾሙት ዋጋ የለውም ብሎ ይሄንን ነገር አስተማራቸው። ስለዚህ ወገኖቼ ይልቁንም አዲሱ ወይን በአዲስ አቅሟዳ ያደርጋል። ስለዚህ አዲሱን ጾም በአዲስ ሕይወት ጾሙት ብሎ አለ። በተለወጠ ልብ ጾሙት አለ። እንግዲህ ቅድም እንዳልኳችሁ ይሄንን ቃል የምታገኙት በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17፣ በማርቆስ ወንጌል ምዕራፍ 2 ከቁጥር 18 እስከ 22። በአጠቃላይ ግን እዚህ ውስጥ ምንድነው መልእክቱ ብላችሁ ብትሉ፣ አንደኛ ጾም ጊዜ አለ፣ የጾም ጊዜ አለ፣ የደስታ ጊዜ። በደስታ ጊዜ አይጾምም። ሙሽራ እያለ አይጾምም። ሙሽራው ሲሄድ ግን ይጾማል። እውነት ጾም ሐዘን ነው በነገራችን ላይ። ስለዚህ ሙሽራው እያለ አይጾም። ስለዚህ ሌላው ጾም ለሰው ተብሎ አይጾምም። አሁን እነሱ ምን አስከሰሳቸው? የዮሐንስ ደቀ መዛሙርት ምን አስከሰሳቸው? በእኛ ሕይወት ያለው እኛ ዛሬ ሰዎች እንከሳለን። እነከሌ እኮ አይጾሙም፣ እንትና አይጾሙም። ጥቅም የለውም እኮ ገሌ ጾም ለራስ መጡና ያንተ ደቀ መዛሙርት ለምን አይጾሙ? እኛ እንጾማለን። ለምንድን ነው የማይጾሙ? በእነሱ እኮ የሚጾሙ ለራሳቸው። ስለዚህ ምን አላቸው? እንደዚህ አድርጋችሁ አትጹሙ፣ በሰው ዘንድ ጿሚ ነው ለመባል ብላችሁ አትጹሙ። አያችሁ፣
እንደዚህ ከሆነ ሰው እንዲያያችሁ ለሰው ብላችሁ ከሆነ ዋጋችሁ በምድር ተቀብላችኋል። ዋጋ የሌለው የከሰረ ጾም ይባላል ይሄ። ስለዚህ ሞስት ኢምፖርታንትሊ ባልተለወጠ ህይወት በብሉይ ኪዳን ህይወት እየኖራችሁ የአዲስ ኪዳንን ጾም መጾም አትችሉም። ስለዚህ በአዲስ ህይወት አዲስ ጾም በተለወጠ አሁንም እኛን እግዚአብሔር ምን ይለናል? ልጆቼ በልማድ አድርጋችሁ አትጾሙት። በተለወጠ በአዲስ ልብ። ምን ማለት ነው አዲስ ልብ? እግዚአብሔርን ለማግኘት በናፈቀ ልብ፣ ጽድቁን ለማግኘት በናፈቀ በተራበ ልብ በዛ ህይወት ሆናችሁ ጾሙት። ሞስት ኢምፖርታንት ከሁሉ የበለጠ ወገኖቼ ስትጾሙ በቂም በጥላቻ ውስጥ ሆናችሁ አትጾሙ። ከወንድማችሁ ጋር ሳትታረቁ አትጾሙ። ዋጋ ያለው ይሄ ኪሳራ ነው። ከወንድምህ ተጣልተህ ከእህትህ ተጣልተህ ብትጾም ዋጋ የለውም። አትድከም። ባሮጌ ህይወት የሚባለው ይሄ በጥላቻ ውስጥ ሆነ በቂም ውስጥ ሆነ አትጾሙ። ይሄም ዋጋ የለውም፣ ድካም ነው። ስለዚህ ወገኖቼ አሁን ወደ ራሳችን ስንመለስ እንግዲህ ጾማችንን ወንድሞቼ እንዴት ነው እየጾምን ያለነው? በአዲስ ህይወት እግዚአብሔር ደስ ይለዋል። ባሮጌ ህይወት ነው፣ ጥቅም የለውም፣ ኪሳራ ነው። እስቲ ጥቂት ነገር እዚህ ጋር የምናነሳው ነገር አለ። ምንድነው? አንደኛው እንግዲህ ታሪኩ ይሄው ቅድም እንዳልኳችሁ መድኃኒታችን ኢየሱስ ክርስቶስ ነው ያለው ስትጾሙ አንደኛ ጾም ጊዜ አለው። ጾም ጊዜ አለው። ሁለተኛ ለሰው ተብሎ አይጾምም። ሶስተኛ በአዲስ ህይወት ነው የሚጾመው። በተለወጠ እግዚአብሔርን ለማግኘት በናፈቀ የራስን በደል የራስን ኃጢአት ለማየት በናፈቀ ልቦና ነው ብሎ አዲሱን በአዲሱ አድርጉት ብሎ መስሎ አስተማረ። እዚህ ጋር አሁን ትንሽ ነገር የምናነሳው ሰዓታችንም እየሄደ ነው። ለመሆኑ ጾም ምንድነው? ትንሽ ነገር አታውቁትም ብለን አይደለም፣ ግን ለመሆኑ ጾም ምንድነው? ጾም ማለት በአጠቃላይ ወንድሞቼ የሐዘን ጊዜ ማለት ነው። ወቅቱ የሐዘን ወቅት ማለት ነው። ራስን የመመርመሪያ ጊዜ፣ ራሳችንን የምንመረምርበት ጊዜ፣ ልቦናችንን በእግዚአብሔር ፊት የተሰበረ ልቦናችን በእግዚአብሔር ፊት የምናቀርብበት ጊዜ፣ ስለ በደላችን፣ ስለ ኃጢአታችን፣ ስለ ገጠመን ፈተና በእግዚአብሔር ፊት የምናቀርብበት ወቅት ማለት ነው። ትልቁ ነገር ጾም የጾም ጊዜ ማለት የሐዘን ጊዜ፣ ራስን መመርመሪያ ጊዜ፣ በእግዚአብሔር ፊት ልባችንን የምናዋርድበት ጊዜ፣ ራስን የማዋረጃ ሰዓት ነው። ራስን ማዋረድ ማለት ራስን ዝቅ ማድረግ። አያችሁ፣ እግዚአብሔር ደግሞ ወገኖቼ የተሰበረ መንፈስ ይወዳል። ራስን ባዶ ያደረገን መንፈስ፣ ራስን የተሰበረ መንፈስ ማለት ራስን ዝቅ ያደረገ አዋቂ ሲሆን አላዋቂ ነው። ስለዚህ ራሳችንን በእግዚአብሔር ፊት ዝቅ የምናደርግበት ሰዓት ነው ማለት ነው። የጽሞና ወቅት ነው። ራሳችን የምንመረምርበት መንፈሳዊ አካሄዴ እንዴት ነው? በትክክለኛው መስመር እየሄድኩ ነው ወይስ ዝም ብዬ ውርድ ድንብሬን ነው የምሄደው? ይሄ ኢትስ ኤ ጉድ ታይም። ትንሽ ከመደበኛው ሰዓታችን ወስደን ራሳችንን የምናይበት ወቅት ነው። ስለዚህ ትልቁ ነገር የጾም ወቅት ማለት ወገኖቼ የሐዘን ወቅት ነው። የጽሞና ወቅት ነው። የእግዚአብሔር ቃል ምን ይላል? በእግዚአብሔር ፊት ራስን ዝቅ ስለማድረግ ይሄ ሰዓት ራሳችንን ዝቅ በእግዚአብሔር ፊት ራሳችንን የምናዋርድበት ምን ማለት ነው? ራስ ማዋረድ ትህትና ማለት ነው። አዋቂ ሲሆን እንደማያውቁ መሆን፣ ባለጸጋና ሀብታም ሲሆን እንደ ድሃ መሆን፣ ትልቅ ሲሆን እንደ ትንሽ መሆን። በዚህ ሰዓት ትንሽ ስብር ብሎ ራስን የሚያዩበት ጊዜ ነው። ስለዚህ የእግዚአብሔር ቃል ይሄ ወቅት እንግዲህ ራስን ዝቅ የማድረጊያ ወቅት ነው ስላልን የእግዚአብሔር ቃል ራስን ዝቅ ስለማድረግ ምን ይላል ብለን ብንል እንደዚህ ይላል፣ በመንፈስ ድሆች የሆኑ ብፁዓን ናቸው። በመንፈስ ድሃ ምን ማለት ነው? በመንፈስ ድሃ ስለ እግዚአብሔር ብለው ራሳቸውን ዝቅ ያደረጉ፣ አዋቂዎች ሲሆኑ አላዋቂ የሆኑ፣ ባለጸጎች ሲሆኑ እንደ ድሃ የሆኑ፣ ስንት ነገር ማድረግ ሲችሉ የተማሩ ሲሆኑ እንደማያውቅ ሰው የሆኑ ራሳቸውን ድሃ አደረጉ፣ ዝቅ አደረጉ።
ስለዚህ በመንፈስ ድሃዎች የሆኑ ብፁዓን ናቸው ይላል እግዚአብሔር። ይሄ ብቻ አይደለም፣ ለጽድቅ የሚራቡ የሚጠሙ ብፁዓን ናቸው ይላል። ምን ማለት ነው? ለጽድቅ የሚራቡ፣ ጽድቅን የሚራቡ፣ እግዚአብሔርን የሚፈልጉ፣ ልክ ምግብ ሰው እንደሚራብ እግዚአብሔርን የሚራቡ፣ መንግስቱን ለማግኘት የሚራቡ፣ ያንን የሚጓጉ፣ ስለሱ ጉዳይ የሚደክሙ፣ ስለ ጽድቅ የሚራቡ የሚጠሙ እነሱ ብፁዓን ናቸው ይላል። በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ በነገረ ብፅዓት ትምህርቱ ወይም በሌላ አነጋገር ብፁዓን እነማን ናቸው፣ የተመሰገኑ እነማን ናቸው፣ ክቡራን እነማን ናቸው፣ እግዚአብሔር የወደዳቸው እነማን ናቸው ባለ ትምህርቱ እንደዚህ አለ። በመንፈስ ድሆች የሆኑ ብፁዓን ናቸው። የመንፈስ ድሃ ማለት ምንድነው ብያለሁ ቅድም። ራስን ዝቅ ማድረግ ነው፣ አለቀ። ሲኖርህ እንደሌለ ስታውቅ እንደማታውቅ፣ ትልቅ ስትሆን ትንሽ መሆን፣ በመንፈስ ድሃ መሆን፣ እነዚህ ብፁዓን ናቸዋል። ብፁዕ ማለት በነገር አለ ወይ? ብፁዕ ማለት የተመሰገነ የተከበረ በእግዚአብሔር የተወደደ ማለት ነው። ስለዚህ መድኃኔዓለም ክርስቶስ ብፁዓን እነማን ናቸው፣ የተከበሩ የተመሰገኑ እነማን ናቸው፣ እግዚአብሔር የሚወዳቸው እነማን ናቸው ባለው ትምህርቱ የሚያዝኑ ሰዎች ብፁዓን ናቸው። ጾም የሐዘን ወቅት ነው ብያለሁ። የሚያዝኑ፣ ስለ ራሳቸው የሚያዝኑ፣ ስለ ወገናቸው የሚያዝኑ፣ ስለ ዓለም የሚያዝኑ፣ የሚጸልዩ ብፁዓን ናቸው። ጽድቅን የሚራቡ ብፁዓን ናቸው። ጽድቅን የሚራቡ ምንድን ነው ብያቸዋለሁ? እግዚአብሔርን የሚራቡ። እግዚአብሔር ሆይ ዋልያ ውሃን እንደሚናፍቅ እኔ አንተን እናፍቃለሁ አለ መዝሙር 42 ላይ ነብዩ ዳዊት። ስለዚህ እግዚአብሔርን የሚራቡ፣ ጽድቁን የሚራቡ፣ ስለ ጽድቅ ብለው የሚራቡ ሰዎች ጽድቅን ብፁዓን ናቸው። እሱ ብቻ አይደለም ወንድሞች፣ የሚምሩ ብፁዓን ናቸው። የሚምሩ ምን ማለት ነው? የሚምሩ ይቅር የሚሉ ሰዎች እየበደሏቸው፣ እያሳደዷቸው፣ እየሰደቧቸው፣ እየተናገራቸው ይቅር የሚሉ ብፁዓን ናቸው። የሚምሩ ብፁዓን ናቸው። ይቅርታን የሚያደርጉ ሰዎች ብፁዓን ናቸው። ልበ ንጹሐን፣ ልባቸው ንጹሕ የሆነ ቂም የማይዙ ንጹሐን ናቸው። ልበ ንጹሐን ብፁዓን ናቸው። የሚያስታርቁ ብፁዓን ናቸው። ሰውን ከሰው ጋር የሚያስታርቁ ነገር ፈልገው የሚያስታርቁ እነሱ ብፁዓን ናቸው። የሚያጣሉስ በኋላ መጣበታሉ፣ የሰይጣን ልጆች ናቸው። ስለ ጽድቅ የሚሰደዱ፣ ስለ ጽድቅ ብለው የሚሰደዱ፣ ከሀገር ሀገር የሚሰደዱ፣ ስለ ወንጌል ብለው የሚሰደዱ፣ መከራን የሚቀበሉ፣ ስለ ክርስቶስ ብለው ወንጌል እነሱ ብፁዓን ናቸው። ይሄ በነገረ ብፅዓቱ ያስተማረ ነው። ስለዚህ እዚህ ውስጥ ምን አለ? ከጾም ጋር የተያያዘ በተለይ ቅድም ያነሳሁላችሁ በመንፈስ ድሃዎች የሆኑ፣ ይሄ የጾም ወቅት ማለት ራሳችን ዝቅ የምናደርግበት፣ በመንፈስ ራሳችን ድሃ የምናደርግበት፣ የምናዋርድበት ጊዜ ነው። በምንችለው መጠን ስለ ጽድቅ የሚራቡ የሚጠሙ እነሱ ብፁዓን ናቸው። ስለ ጽድቅ የሚራቡ ብሎ አለ። ለዚህ ነው ያመጣ ነው። ቃሉን ባነብላችሁ መልካም ነው። በመንፈስ ድሃዎች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ነችና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሃች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉ። የሚምሩ ሰዎች ብፁዓን ናቸው፣ እግዚአብሔር እነሱን ይምራልና። ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ያዩታል። የሚያስታርቁ ሰዎች ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉ። የሚያስታርቁ ምክንያት ፈልገው የሚያጣሉስ የሰይጣን ልጆች ናቸው። ምን ጥያቄ ነው? ስለ ጽድቅ የሚሰደዱ እግዚአብሔርን ለማግኘት ብለው ስለ ወንጌል ብለው ስለ ክርስቶስ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። ሲነቅፏችሁ፣ ሲያሳድዷችሁ፣ በእኔ ምክንያት ክፉን ሲናገሯችሁ፣ በውሸት ሲናገሯችሁ ብፁዓን ናችሁ ዝም አይቻሉ። ስለዚህ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከናንተ በፊት ብዙዎችን እንደዚህ አድርጓል፣ ነቢያትን እንደዚህ አድርጓል ብሏል። ስለዚህ ወገኖቼ የጾም ወቅት የሐዘን ወቅት፣ ራስን የመመልከቻ ወቅት፣ በተሰበረ ልቡና በእግዚአብሔር ፊት የመቅረቢያ ወቅት ነው ማለት ነው።
እንግዲህ ይሄ ነው። ስለዚህ ጾም ምንድነው ብለን ብንል ጠቅለል ባለ መልኩ ጾም ወቅት ማለት ምን ማለት ነው ብለን ቅድም እንዳልኳችሁ የሐዘን ወቅት ነው። በተሰበረ ልብ በንስሐ ወደ እግዚአብሔር ፊት የምንቀርብበት ጥያቄ ቢኖረን ወደ እግዚአብሔር ፊት የምናቀርብበት ጥያቄ ያላችሁ ወደ እግዚአብሔር ፊት የምናቀርብበት ወቅት ጥያቄያችሁን ስለ ራሳችሁ ይሆናል፣ ስለ ቤተሰባችሁ ይሆናል፣ ስለ ሀገር ጥያቄያችሁ እግዚአብሔር ይሄ ነገር እኮ ችግር ውስጥ አለ ጾመን ጸልየን ነው የምንጠይቀው። ጥያቄያችን የምናቀርብበት ለምሳሌ እንዴት አድርጋ ልቧን መንፈሷን ሰብራ እንደነበረ መሳሙኤል ሐናን ታስታውሳላችሁ። ጥያቄ ነበራት፣ ልጅ አትወልድም ነበር። በእግዚአብሔር ፊት አለቀሰች። እግዚአብሔር አለች መንፈሷን ሰብራ በለቅሶ በዋይታ ወደ እግዚአብሔር አለቀሰች። እቺ ሴት ስታለቅስ እሷን ያዩት የነበሩ ካህኑ ኤሊ እንኳን ተሰናከሉባት። አንቺ ሰካራም መሰለቻችሁ። ይሄን ያህል ራሷን አዋረደች። ለምን? ትልቁ ነገር ላመጣላችሁ ፈልገው ጥያቄያችንን በእግዚአብሔር ፊት የምናቀርብበት ነው። ዛሬ ብዙዎቻችን ጥያቄ አለን። የግል ጥያቄ አለ፣ የቤተሰብ ጥያቄ አለ፣ የሀገር ጥያቄ አለ። ምን ጥያቄ አለ? በዚህ ሰዓት እውነት እንዴት እንደምንጾም ካላወቅን ችግር ነው። አንደኛ የራሳችን ችግር አለብን። ስለ ራሳችን መጾም ማልቀስ አለብን። ርዕስ አለን። ሁለተኛ ስለ ሀገራችን አያችሁ። ስለዚህ ብዙ አለ ለማለት ያህል ነው። ባጭሩ ጾም ልባችን በእግዚአብሔር ፊት የምናቀርብበት ወቅት ነው። ከዘውትር ከመደበኛው ስራችን ትንሽ ጊዜ ወስደን ከእግዚአብሔር ጋር የምንሆንበት ንስሐ የምንገባበት ራሳችንን መርምረን ከእግዚአብሔር ጋር የምናስተካክልበት ወቅት ነው። ሌላው ቅድም እንዳልኳችሁ የገጠመን ችግር የገጠመን ፈተና ካለ እግዚአብሔር ፊት የምናቀርብበት ነው። ፈተናም ካለብን ደግሞ እግዚአብሔር የፈተና ገጠመን ይሄ ችግር ገጠመን እግዚአብሔር በአስቸኳይ ድረስልን ብለን እንደ ነነዌ ሰዎች ነነዌ ልትቃጠል ነበር። 3 ቀን ጾሙ፣ አለቀሱ። እግዚአብሔር ቁጣውን ከነሱ አራቀ። ስለዚህ ስትጾሙ ዝም ብላችሁ አትጾሙ፣ ይልቁንም እንደሚገባ ጾሙ ብለን ይሄንን ነው እንግዲህ የተማርነው። አሁን ሰዓታችንም ሄዷል። ስለዚህ ምን ተማርን ዛሬ ወገኖች? እዚህ ጋር ልጠቀልለዋለሁ። ምን ተማር? ትልቁ ዛሬ ያነሳነው ጾማችን ኪሳራ እንዳይሆንብን፣ ጾመን ደክመን ኪሳራ እንዳይሆንብን። ቅድም እንዳልኳችሁ ጾማቸው ኪሳራ የሆነባቸው ሰዎች ነበሩ። ጾሞ ኪሳራ የሆነባቸው ሰዎች ነበሩ። ለምን? እንደሚገባ አልጾሙ፣ የጾምን ዓላማ አልተረዱ። ስለዚህ ጾም ለሰው አይጾምም ብለን ተማር። ጾም ባሮጌ ልብ አይጾምም፣ በአዲስ ልብ በተለወጠ ልብ ነው። ጾም ጊዜ አለው። በደስታ ሰዓት አይጾምም፣ ሙሽራው ባለ ሰዓት አይጾምም ብለን ተማርን። በተለይ ደግሞ ትልቁ ነገር ባሮጌ ልብ በልማድ አይጾምም፣ በአዲስ ሕይወት በተለወጠ እግዚአብሔርን በፈለገ ሕይወት ነው ብለን ተማርን። ይሄንን የተማርነው ትልቁ ነገር ጾማችን ኪሳራ እንዳይሆንብን በአዲስ ልብ በአዲስ ሕይወት እግዚአብሔርን በሚፈልግ ሕይወት ሆነን መጾም አለብን ብለን ተማርን። መጨረሻ ላይ አሁን አንድ ማነሳው ጥያቄ፣ እሺ እንግዲህ ይሄንን ያህል ተማርን፣ ምን እናድርግ? አሁን የተማርነው እንግዲህ ስለ ጾም ነው አይደል? ምን አለ ጾማችሁ ኪሳራ እንዳይሆንባችሁ ተጠንቀቁ ነው ዛሬ ትምህርት። ጾማችሁ ኪሳራ እንዳይሆንባችሁ፣ ስለዚህ በአዲስ ሕይወት አድርጉት በሚል የተማርነው። ጾማችን እንዳይከስር ደክመን እንዳይከስር በአዲስ ሕይወት በተለወጠ ማለት የአስተሳሰብ ለውጥ ያለው በቃ ባለፈው ለራሴ ኖሬያለሁ፣ ከእንግዲህ ወዲያ ለእግዚአብሔር ልኖር፣ ባለፈው አጥፍቻለሁ፣ አሁን ልመለስ፣ በተለወጠ ልብ ለማለት ነው። ምን እናድርግ? ስለዚህ ወገኖች ጾማችንን በአዲስ ልብ እንጹም፣ በተለወጠ ልብ እግዚአብሔርን ለማግኘት ጽድቁን ለማግኘት ብለን እንጹም። ስለዚህ እግዚአብሔርና መንግስቱን ለማግኘት ብለን እንጹም ወገኖቼ። ከክርክር ወጥተን እንጹም። በጥል በክርክር የትም አንደርስም። ሌሎች ላይ ጣቶቻችንን እየጠቆምን ሰዎችን ብሌም እያደረግን እነከሌ ናቸውን እያልን ዝናጎነ ሰው በቤተሰብም ይሁን በሀገር ጉዳይ ችግሩን አይፈታው። ስለዚህ ወገኖቼ በጥል በክርክር ደግሞ የኔ ይበልጣል እኔ ጿሚ ነኝ ቅድም የተነሳንበትን እንዳትረሱ። የዮሐንስ ደቀ መዛሙርት ናቸው ወደ ጌታ መጥተው ምን ነው ያንተ ደቀ መዛሙርት አይጾሙም ወይ?
ያንተ ደቀ መዛሙርት አይጾሙም ወይ እኛ እንጾማለን አለ። ጾም ስለ ራስ ነው ወገኖች፣ ጾም ስለ ሰው አይደለም። ራስ በረከት አገኛለሁ ስትል ለራስ ስትል ጾም ነገር ነው፣ ለሰው አይደለም። እና በጥል በክርክር ውስጥ የኔ ይበልጣል፣ የኔ ሃይማኖት ይበልጣል፣ የኔ ጾም ይበልጣል። እነሱ የዮሐንስ ደቀ መዛሙርቱ ናቸው። የክርስቶስ ደቀ መዛሙርቱ ጋር መጥተው ነው እንደዚህ ያሉት። ማለት እኛ ዮሐንስ ደቀ መዛሙርቱ እንበልጣለን ነው እነሱ። በቃ እኛ እንበልጣለን ያንተ ደቀ መዛሙርቱ ብለው እንደው አርብ ሮብ ጨርግጄዎች ናቸው አይነት ነገር ነው አባብላቸው። ስለዚህ ወገኖቼ በሰው ጉዳይ ጣልቃ እንግባ፣ አይመለከተንም። ከልባችን ከሆነ ወንድሞቻችን ናቸው፣ እኛ ያገኘነውን በረከት እናገኝ ካልን ደግሞ በእውነት በፍቅር በተሰበረ ልብ ሄደን ቀስ ብለን ተረድተን ሰው አንዳንድ ሰዎች ምናልባት ታመው ሊሆን ይችላል፣ የጤንነት ችግር ሊኖርባቸው ይችላል። አንዳንድ ጊዜ እንትን አንበል፣ ሰዎችን ለመክሰስ አንቸኩል። በመክሰስ ጽድቅ አይገባ። አሁን ብዙ ቤተክርስቲያን ውስጥ የማየው ወንድሞች የሚገርማችሁ ነገር ብዙ ሰዎች በራሳቸው ብለው ሲያቅታቸው ሰዎችን በመክሰስ የእግዚአብሔር መንግስት የሚወርሱ ይመስላቸዋል። ነው በምንም ተአምር ለልንገር፣ በምንም ተአምር ሰዎችን በመክሰስ የእግዚአብሔር መንግስት አይወረስም። ይልቅስ ለሰዎች በመጸለይ ሰዎችን ወደ ራይት መንገድ እንዲሄዱ በማድረግ በማገዝ ነው እንጂ ሰዎች እነከሌ እንደዚህ ናቸው አሜን ችግር ነው። እነዚህ ሰዎች መጥተው ለዚህ ነው እና እኛ ዮሐንስ ደቀ መዛሙርትና ፈሪሳውያን እንጾማለን ያንተ ደቀ መዛሙርት አይጾሙም ክስ እና ትልቁ ነገር ምን እናድርግ ስንጾም በጥል በክርክር የኛ ይበልጣል የኔ ይበልጣል በዛ ህይወት ውስጥ እንዳይሆን በአሮጌ ህይወት ውስጥ ሆነን እንዳንጾም። በአሮጌ ውስጥ አታውን ምሳሌ ቆሰጣቸው። አንድ ሰው የወይን ጠጅ ቢሰራ ቢጠምቅ የወይን ጠጁን አምጥቶ አሮጌ አቅማዳ ውስጥ አያስቀምጠውም። ምክንያቱም ለብዙ ጊዜ ወይን ለመጥመቅ ብዙ ጊዜ ይፈጃል። ለብዙ ጊዜ የደከመው እንትኑ ኪሳራ ይሆናል፣ ይቀደድበታል። እንደዛው አዲሱን ወይን በአዲስ አቅማዳ ውስጥ ያስቀምጣል። እንደዛውም አዲሱን ጾም የአዲስ ኪዳንን ጾም የምትጾሙት በአዲስ ህይወት ነው፣ በተለወጠ ነው እግዚአብሔር እንጂ በዛ መልክ አይደለም ብሎ አስተማራቸው። ስለዚህ እኛም ከዚህ ውስጥ የምንማረው በአሮጌ ህይወት በልማድ ህይወት እንዳንጾም። በልማድ ህይወት ብንጾም ኪሳራ ነው፣ ጥቅም የለውም። ለምን ደክማለን? እና በአጠቃላይ ዛሬ የተማርነው ትምህርታችን እንዳልኳችሁ ርዕሳችንም ጭምር መድኃኔዓለም ክርስቶስ ያስተማረው ጾማችሁ ኪሳራ እንዳይሆንባችሁ በአዲስ ህይወት በተለወጠ ህይወት አድርጉታልን። ወንድሞቼ እንግዲህ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ትምህርቱ ባለፈው ያመለጣችሁ ቤተ እስጢፋኖስ ብላችሁ ብትገቡ ታገኙታላችሁ፣ ትጠቀሙበታላችሁ። ከልቤ ነው የምላችሁ ትጠቀማላችሁ እንጂ አሁን እናንተ ሄዳችሁ ብታዩት ባታዩት እኔ የማገኘው ማጣው ነገር የለም። ግን ወንድሞቼ ከልቤ እላችኋለሁ ብትጎበኙ የግድ እኔ ሌሎችም ትምህርቶች ሌላም ሰው ጋር እንደዚሁ ወንድሞቻችን ጋር ሄዳችሁት ብትማሩ መልካም ነው እና ይሄ ነው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ፣ ደህና ሁኑልን። አሜን።